ነህ ፍቄ? ሳምንቱ እንዴት አለፈ? እግዚአብሔር ይመስገን መልካም ሳምንት ነበር። እንዴት ነህ ፍቄ? ማን ገናኝ ነው የሚመስለው? ያው ቅዳሜ አንገናኝ ማለት ስለ ቅዳሜ ነው የምንጠያየቅ ያለ ነው እንጂ እስከ አርብ ያለው ሁኔታችን በደንብ የዛሬ እንግዲህ መወያያችን ያው እንደገለጽኩት ነው። በጋብቻ ውስጥ የሚደረጉ ውሎች ብዙ ጊዜ አከራካሪ ሆነው ይመጣሉና ምን አይነት ህጋዊ ውጤት አላቸው የሚለውን በዝርዝር በኋላ ሰፊው እንመለስበታልና አሁን ደግሞ ወራቱ ደግሞ የሰርግ ወራትም ነው ጋብቻ የሚፈጸምበት እና ወደ ውይይታችን ከመግባታችን በፊት ለሰርግም ተጋቢዎችም አሉ ከተማውን ደመቅበቅ እያለ ነው። እውነት ነው። ስለዚህ አንድ የሰርግ ሙዚቃ ብንታጉናፍር ሰምተን እንመለስና ወደ ውይይታችን እንቀጥላለን። መልካም እሺ አድማጮቻችን ተመልሰናል። ዲጂታል ነጋሪት ራዲዮ ፕሮግራም ነው። ሀሳብ አስተያየት ካላችሁ በአጭር የመልእክት ቁጥር 8545 እንዲሁም በስልክ ቁጥር 0115585431 እንዲሁም የመጨረሻውን 32 አድርጋችሁ ልታደርሱን ትችላላችሁ። በተጨማሪም ደግሞ በአራዳ ኤፍኤም 95.1 ቀጥታ የፌስቡክ ስርጭት ልትከታተሉ ትችላላችሁ። ውይይታችን ይቀጥላል። እንግዲህ በዋናነት የስራ ባልደረቦቼ ዛሬ መወያያ ርዕሳችን ቀደም ሲል እንደተገለጸው የጋብቻ እና ጋብቻ ውልን በተመለከተ ነው። ብዙ ጊዜ ፍርድ ቤትም አከራካሪ ሆኖ ይቀርባሉና አብዛኛው የኛ የኑሮ መሰረታችንም የተመሰረተው እንዲሁ ከጋብቻ ካየናቸው አሁን ነው። በተለይ እዚህ የክብር መዝገብ ሹም ጋብቻ እየተለመደ የመጣው ማለት ድሮ ጀምሮ የህግ ማዕቀፉ ነበርና አብዛኛውን ግን የገጠሩ ክፍልን ብንለው ይቻላል ከተማ አይብን የምንለው ራሱ አብዛኛው በባህላዊ ስርዓት ነው። ኢቭን ሰዎች በጋብቻ መስርተው ሰርግ ደግሰው አብሮ ይኖራሉ። ግን ደግሞ የጋብቻውንም ደግሞ አያደርጉም። ኢቭን ምዝገባ ራሱ ሲያደርጉ አይታይም። ኢቭን ይሄን ተከትሎ የወሳኝ ኩነት በተመለከተ የወጣ አዋጅ አለ 2004 ዓ.ም የወጣ አዋጅ ቁጥር 760 አለ። አሁን ደግሞ ማሻሻያው 1049 አለ። ይሄን በተመለከተ ኢቭን እነዚህ የጋብቻ ምዝገባ ራሱ አስገዳጅ እንደሆኑ የሚያስቀምጡ ነገሮች አሉና እነዚህ የራሳቸውን አላማ አላቸውና በዋናነት የዛሬ ውይይታችን ከሁለት ከፍለን ብናቀርበው የመጀመሪያው የጋብቻ ማለት ጋብቻ ተመስርቷል አልተመሰረተም የሚባለው መቼ ነው የሚለውን በተለይ ደግሞ ጋብቻ ተመስርቶ እየኖሩ ከቆዩ በኋላ በፍርድ ቤት ይፋታሉ፣ ፍች ይፈጸማልና ሰዎች ደግሞ ተመልሰው ይኖራሉና ምን አይነት ህጋዊ ውጤት ነው የሚኖረው የሚለውን በተመለከተ እንግዲህ በዋናነት የጋብቻ በሶስት አይነት ስርዓት ነው የሚከተለው። በክብር መዝገብ ሹም ወይም የሲቪል ጋብቻ የሚባለው፣ ባህላዊ ጋብቻ አለ፣ ከዛ ደግሞ የሃይማኖታዊ ስርዓት ጋብቻ አለ። እነዚህ ጋብቻዎች ሁሉ ተመሳሳይ ውጤት ነው የሚኖራቸውና በዋናነት የጋብቻ አመሰራረትን በተመለከተ ወደ ውይይታችን ከመግባታችን በፊት የምትሉት ሀሳብ ካለ እንግዲህ አመሰግናለሁ ፍቃዱ። ጋብቻ ስንል እንግዲህ የትውልድና ሀገር የሚቀጥልበት ተቋም ነው። ሁሉም ሃይማኖቶች ደግሞ ጋብቻ ክቡር ነው የሚለውን ሀሳብ የሚቀበሉ ናቸው። እንግዲህ ጋብቻ ስንል የባልና ሚስቱ ግንኙነት ወይም የፍቅር ግንኙነት ወይም በጋብቻ ውስጥ ስለሚፈሩት ልጆች ወይም ደግሞ በጋብቻ ውስጥ ስለሚፈራው ንብረት ብቻ ወይም ደግሞ በጋብቻ በተጋቢዎቹ ወላጆች መካከል ስለሚፈጠረው ዝምድና ብቻ አይደለም። እነዚህን ሁሉ የሚነካካ ቅኝት ነው። ስለዚህ ጋብቻ እንግዲህ ሲመሰረት በማንኛውም አግባብ ቢመሰረት በእኛ ሀገር ህግ መሰረት በአንድ ወንድና በአንድ ሴት መካከል የሚፈጸም ነው። በጋብቻ ውስጥ ደግሞ አስገዳጁ ነገር ምንድነው? በልዩ ሁኔታ እንደ ኤክሰፕሽን ግራቀኝ ባልና ሚስቱ ካልተስማሙ በስተቀር በአብሮ መኖርን የሚያስገድድ ነው ማለት ነው በእኛ ሀገር። ስለዚህ ጋብቻ መሰራረቱ እንግዲህ እንደ ቅድም እንደገለጽከው ነው። በሃይማኖት ሊሆን ይችላል፣ በባህል ሊሆን ይችላል፣ ወይም ደግሞ በክብር መዝገብ ሹም ፊት ሄደው በሚያደርጉት ስምምነት መሰረት ጋብቻ ይፈጽማል ማለት ነው። እንግዲህ በባህልና በሃይማኖት ሲደረግ ባህሉ ውስጥ ምንድነው ጋብቻ የሚፈጸመው የሚለውን ስርዓት ሊከተል ይችላል። በሃይማኖት ደግሞ ሲደረግ እንደየሃይማኖቶቹ የሚከተሉ ስርዓት ሊኖር ይችላል። በሲቪል ምዝገባ በኩል ደግሞ ሲሆን እዛ ተቋሙ የሚያስቀምጠውና ህጉ የሚያስቀምጠውን ፕሮሲጀር ተከትለው ጋብቻ ይፈጸማል ማለት ነው። በአጠቃላይ ግን ምንድነው የሁሉም የጋብቻ አመሰራረት ሶስቱም የጋብቻ አይነቶች ቢመሰረቱ ውጤታቸው ግን
አንድ አይነት ነው፣ የተለየ ነገር የለውም። በባህል ወይም ደግሞ በሃይማኖት ከተጋቡ በኋላ ይሄ ጋብቻው ከተመሰረተበት ቀን ጀምሮ ህጋዊ ውጤቱ ይኖራል። ነገር ግን ደግሞ ለምዝገባ ፐርፐዝ ደግሞ የወሳኝ ኩነት ሄደው ጋብቻውን ማስመዝገብ ይችላሉ ማለት ነው። እሺ መልካም። ሲወርድ የሚጨምራለች በእርግጥ የሚጨመር ሀሳብ የለም። ያው ኬቢ ገልጸዋለች በዝርዝር። ነገር ግን ጋብቻ ማንኛውም ሰው እንደፈለገ የሚፈጽመው አይደለም። ክልከላ አለ ህግ ላይ። መጋባት የሚችሉ ሰዎች እነማን ናቸው ሚለውን ከዝምድና ደረጃ አንጻር የሚያየው አለ። እድሜን መሰረት ያደርጋል። ከ18 ዓመት በታች የሆኑ ልጆች አንዳንድ ባህሎች ህፃናትን ለጋብቻ የሚሰጡ አሉና ህጉ ላይ ክልክል ነው። የትኛውንም የጋብቻ ስርዓት ብትከተል ቤተሰብ ህጉ ላይ የተቀመጡ አስገዳጅ ሁኔታዎችን ግን መተላለፍ አይችልም የትኛውም የጋብቻ ስርዓት የሚፈጽም አካልና ጋብቻቸውን ሲፈጽሙ በህጉ የሚፈቀደው ማሟላት የሚገባን ነገር ምንድነው? ከማጋ ነው ጋብቻ የሚፈጽመው? ከዝምድና ደረጃ አንጻር በጋብቻ ላይ ጋብቻ እየተከለከለ ነው በህጋችን። በፈቃዷ ነው ደግሞ ብዙ ጊዜ ያው ወንዶች ተገደው የሚዳሩበት ሁኔታ የለም ብዬ መደምደም ይቀለኛልና አንዲት ሴት ያለ ፈቃዷ ተገዳ መዳር አትችልምና ምናልባት በዛ ሁኔታ የተገደደች ሴት ካለች ደግሞ መፍትሄ ያለው ህጉ ላይና ያው የዛሬ ርዕሳችን እነዚህን ዝርዝር ሁኔታዎች የመግለጽ ስላልሆነ ወደሱ በጥልቀት ባንገባ ኬቢ የገለጸቻቸውን ሁኔታዎችና እኒህን ደግሞ ታሳቢ እንዲያደርጉ ጋብቻ ሲፈጽሙ የሚለውን መልእክት ለማስተላለፍ ነው። እሺ መልካም። ምናልባት ፍቄ እዚህ ላይ ለመጨመር እንግዲህ ጋብቻ አለ የለም የሚለውን በተመለከተ ለማስረዳት ደግሞ በሁለቱ መካከል የተመዘገበ ጋብቻ ካላቸው የጋብቻ ሰርቲፊኬት በማቅረብ ሊያስረዱ ይችላሉ። ነገር ግን ደግሞ በመካከላቸው ይሄ ሰርቲፊኬት በሌለ ጊዜ ደግሞ ራሳቸውን እንደ ባልና ሚስት ቆጥረው በቤተሰቦቻቸውና በማህበረሰቡ ደግሞ እንደ ባልና ሚስት የሚቆጠሩ መሆናቸውን አስረድተው ጋብቻ መኖሩን ሊያስረዱ የሚችሉ መሆኑንም ህጉ የሚደነገው ጉዳይ ነው ማለት ነው። እንዲሁም አሁን ከውይይታችን ዋና ርዕስ ጋር በተገናኘ በተለይ ከጋብቻ ማስረጃ ጋር በተገናኘ ጋብቻ ማስረጃን ህጉ የቤተሰብ ህጉ በግልጽ የሚያስቀምጠው ዋና ማስረጃ አድርጎ እንትን ነው የጋብቻ ሰርቲፊኬትን ነው። ሰርቲፊኬት ማስረጃ በሌለ ጊዜ ደግሞ የጋብቻ መፈጸሙን የሚያሳይ ወይም ደግሞ በሁኔታዎች የምታረጋግጡበት ነገር ነው። ከዚህ ጋር በተገናኘ ግን አሁን ብዙ ጊዜ ባልና ሚስቶች በፍርድ ቤት አለመስማማት ሲኖር ፍች ይፈጸማል እና ፍች ከተፈጸመ በኋላ በሽማግሌ የሚሆን ወይም በራሳቸው ተነሳሽነት ተመልሰው አብሮ መኖር ይጀምራሉ። በዚህ ጊዜ አብረው ከመኖሩ ከጀመሩ በኋላ ደግሞ እንግዲህ በፍርድ ቤት ፍች ተሰጥቷል። ከዛ ድጋሚ እንደገና በራሳቸው መኖር እየጀመሩ ነው፣ ወይም ደግሞ በሽማግሌዎች ታርቀው መኖር እየጀመሩ ነው። ንብረት ክፍፍልም አልተደረገም፣ ትዳሩ ቀጥሏል። ስለዚህ በዚህ ሁኔታ ትዳሩ ቀጥሏል የሚባለው ምን ሲሆን ነው? ህጋዊ ውጤት ሳለው ወይ እንደዚህ አይነት ግንኙነቶች ጋብቻ አለስ ማለት እንችላለን ወይ? ህጉ ከዚህ አንጻር በተለይ የቤተሰብ ህጉና የፌዴራል ጠቅላይ ፍርድ ቤትና የሰበር ሰሚ ችሎትና የፌዴሬሽን ምክር ቤትስ ምን አይነት አቋም ነው ያላቸው የሚለውን በተመለከተ እስኪ ሀሳብ ብንሰጥበትና ኬቢን ጀምር። እሺ አመሰግናለሁ። እንግዲህ አሁን ዛሬ የምናተኩረው ጋብቻ በፍርድ ቤት ፈርሶ ፍቺ ተፈጽሞ ከዛ በኋላ ባልና ሚስቱ በድጋሚ አብረው መኖር ቢቀጥሉ ምንድነው የሚሆነው? ግንኙነታቸው ጋብቻ ነው የሚሆነው ወይስ ምን አይነት ግንኙነት ነው የሚለውን በተመለከተ በቤተሰብ ህጉ ላይ ዲፋይን አላደረገውም። ማለት ከፍቺ በኋላ ስላለው ነገር የፍቺ ውጤቶችን የልጆችን አስተዳደግ ቀለብን እንዲሁም የንብረት ክፍልን በተመለከተ አስቀመጠ እንጂ ከዛ በኋላ አብሮ ስለመኖር ወይም ሪዩኒየን ቢያደርጉ ምን ይሆናል የሚለውን ህጉ ጋፕ አለው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዚህ ጉዳይ ላይ አንድ ትርጉም ሰጥቶ ነበር። ይሄም ትርጉም በፌዴሬሽን ምክር ቤት በሌላ መልኩ ተተርጉሟል። የሰበር መዝገብ ቁጥር 23021 ሐምሌ 12 1999 ቅጽ 5 ላይ በሰጠው ትርጉም ላይ ምንድነው ባልና ሚስቱ ፍቺ ይፈጽማሉ። ዜን ከሆነ ሰዓት በኋላ ፍቺ ፈጽመው ሰውየው ይሞታል። ከዛ ሴትዮዋ ምንድነው ሚስትነቴ ይረጋገጥልኝ በሚል ለስር ፍርድ ቤት አቤቱታ ታቀርባለች። የስር ፍርድ ቤት ሚስትነቴ ይረጋገጥልኝ ሲል አቤቱታ የቀረበለት ፍርድ ቤትም ጉዳዩን መርምሮ ፍቺ በሌላ መልኩ መረመረና ምን አደረገ? ሚስት ናት በሚል ውሳኔ ሰጠ። ከዛ በኋላ የሟቹ ወራሽ የሆነው ሰው ይቺ ሴት ሚስት አይደለችም፣ በ1976 ዓመተ ምህረት ጋብቻው ፈርሷል። ስለዚህ ጋብቻው ፈርሶ እያለ አሁን ሚስት ናት ተብሎ ውሳኔ መሰጠቱ ተገቢ አይደለም፣ ስለዚህ ውሳኔ ይሰረዝ በሚል አቤቱታ አቀረበ።
ከዛም በኋላ ፍርድ ቤቱ የግራ ቀኙን ማስረጃ ጋብቻው ቀጥሏል ወይስ ደግሞ ከፍቺ በኋላ ምንድነው የሆነው የሚለውን ነገር ከመረመረ በኋላ የስር ፍርድ ቤቱ ምን አደረገ? የሴትዮዋ ምስክሮች ጋብቻው ከ4 ወር በኋላ ከፍቹ በኋላ ከ4 ወር በኋላ በድጋሚ ቀጥሎ ሟች እስከሞተበት ቀን ድረስ በጋብቻ ውስጥ የኖሩ መሆኑን አስረድተዋል። ነገር ግን ባንክ ላይ ደግሞ ሌላ ማስረጃ ጋብቻው ያልቀጠለ መሆኑን የሚያስረጃ የባንክ ሰነድ መጥቷል። ስለዚህ ፍርድ ቤቱ የባንኩ ሰነድ ጋብቻው ያልቀጠለ መሆኑን ያስረዳል በሚል ሚስት አይደለችም ሚስት ነኝ ስልም የሰጠው ውሳኔ ሊሰረዝ ይገባል በሚል ውሳኔ ሰጠ። እንግዲህ በየደረጃው ሄደና ሰበር ሰሚ ችሎቱ ጋር ደረሰ ማለት ነው። ሰበር ሰሚ ችሎቱ ምንድነው ያለው? በዚህ ጉዳይ ላይ ሲወስን በስር ፍርድ ቤት የጋብቻው ከ4 ወር በኋላ ፍቹ ከተፈጸመ ከ4 ወር በኋላ ቀጥሎ ባልና ሚስቱ ባል እስከሞተበት ቀን ድረስ አብረው መኖራቸው የታመነ ጉዳይ ነው ወይም አላከራከራቸውም ማለት በማስረጃ ተረጋግጧል። ፍቺ የተፈጸመ የነበረ መሆኑ ደግሞ አላከራከረም። ከባንክ የመጣው ማስረጃ በተመለከተ ለጉዳዩ አግባብነት ያለው ማስረጃ አይደለም በሚል ስለዚህ ከተፋቱ በኋላ ግን በሁኔታ ጋብቻው የቀጠለ መሆኑን ስላስረዱ በመካከላቸው ጋብቻው ቀጥሏል። ስለዚህ ሚስት ናት በሚል ነው የጸና ጋብቻ አለ ብሎ ወሰነ ማለት ነው። ጋብቻውንም የመጀመሪያው ጋብቻ 1965 ዓመተ ምህረት የተደረገው ጋብቻ እንደቀጠለ አድርጎ ባልና ሚስት ናቸው በሚል ነው ውሳኔ የሰጠው ማለት ነው። እንግዲህ ፌዴሬሽን ደግሞ ከዛ በኋላ ባለው ላይ ምናልባት ዮርዲ በሌላ መዝገብ ላይ ደግሞ የፌዴሬሽን ምክር ቤት ባልና ሚስት ናቸው 2001 ዓመተ ምህረት ላይ ፍቺ ይፈጽማሉ። ከዛ በኋላ ከፍተኛ ፍርድ ቤት ላይ ክርክር ላይ እያሉ ባሉበት ወቅት ላይ ይስማማሉ። መሀላቸው ሽማግሌ ገባና እርቅ ይፈጽማሉ። ንብረት ክርክር ላይ እያሉ ማለት ነው። ከዛ ስምምነት ያደርጋሉ። ስምምነታቸው ምንድነው? የነበረባቸውን ችግር ቀርፈው በጋብቻቸው መልሰው አብረው ለመቀጠል ተስማምተው መኖር ጀመሩ ማለት ነው። ከዛ 2012 ላይ በድጋሚ በአንደኛው ወገን ፍቺ አቤቱታ ይቀርባል። ከዛ በኋላ እንግዲህ የሰበር ሰሚ ችሎቱ ከዚህ በፊትም የነበረውን አስገዳጅ የነበረውን ውሳኔ በመጥቀስ ጋብቻው በመካከላቸው የነበረው ጋብቻ ቀጥሏል በሚል ውሳኔ ይሰጣል። ፌዴሬሽን ምክር ቤት ነው እንግዲህ ይሄንን ጉዳይ በተመለከተ ሲመለከተው በህጉ ላይ በሰበር ሰሚ ችሎት የተሰጠው ውሳኔ አግባብ አይደለም ያለበት ምክንያት ምንድነው? በቤተሰብ ህጋችን ላይ ጋብቻ ተፈጸመ የሚባለው ከሶስቱ የጋብቻ አይነቶች በአንዱ ተፈጽሞ ያም ጋብቻ የቀጠለ መሆኑን ሲያስረዱ ጋብቻው ቀጥሏል በሚል ማለት እንችላለን። ነገር ግን በመካከላቸው ያለው ጋብቻ ፈርሶ እያለ የስር ፍርድ ቤት ከፍቺ በኋላ አብሮ መኖር ጋብቻ ነው ወይም ደግሞ ዲፋክቶ ሜሬጅ ነው በሚል የሰጠው ውሳኔ በህግ ላይ ያልተገለጸና ከስልጣኑ ውጪ ነው በሚል የሰበርን ውሳኔ ሽሮ ትርጉም ሰጥቷል ማለት ነው። እንግዲህ የሁለቱን ውሳኔዎች ስንቃይ ለኔ ማለት ነው የሰበር ሰሚ ችሎቱ ለኔ ሳውንድ የሚያደርግ ምክንያት ነው ብዬ ነው የማስበው። ዞሮ ዞሮ አሁን ላይ ያ ማለት ሳውንድ የሚያደርግ ማለት ጋብቻው ከፈረሰ በኋላ አብሮ ከመኖር ከቀጠሉ ጋብቻ ሁኔታ መኖሩን ያሳያል ነው። አሁን ምንድነው መሰለኝ ጋብቻ አዲሷል የሚለው ውሳኔ ተገቢ ነው። እሱን ግልጽ ታብራራ። ከኔ የኔ አቋም ምንድነው? አንደኛ አሁን ማከራከረን ጋብቻ ፈርሷል፣ የቀድሞ ጋብቻ ፈርሷል። ዜን ከፈረሰ በኋላ ግን እነዚህ ሰዎች አብረው መኖር ቀጥሏል። ጊዜው እዚህ ውስጥ ማተር ሊያደርግ ይችላል። ከዚህ በፊት የነበረው እንደውም በዚሁ ሰበር በፌዴሬሽን ምክር ቤት ላይ ዲፋክቶ ዲቮርስ የሚለውም የሰበር የሰጠው ውሳኔ ከዚህ በፊት ተሽሯል። ግን ይሄ ተገቢ አይደለም በሚልም እዚህም ውሳኔ ላይ ተችቶታል። ምንድነው እኔ እንግዲህ አሁን ህጉ ላይ ከፍቺ በኋላ ግራቀኙ በግንኙነታቸው ቢቀጥል ምን ይሆናል የሚለው ህጉ ላይ የለም። ዳኝነት የሚያስፈልገው እዚህ ጋር ነው ብዬ ነው የማስበው። ከህጉ አላማ እንዲሁም ደግሞ ከዚህ ከስፔሲፊክ ኢሹ ጋር በተያያዘ የተደነገጉ ድንጋጌዎችን አላማ አቀናይቶ ዳኞች ወይም ደግሞ ፍርድ ቤት ትርጉም ይሰጣል። ስለዚህ አሁን እነዚህ ሰዎች ወዲያውኑ እንደተፋቱ አብረው ቢቀጥሉ ግንኙነታቸው ምን እንበለው የሚለውን ህጉ ዲፋይን ካላደረገው እኛ ዲፋይን ማድረግ አለብን ብዬ አስባለሁ። በተለያዩ ሀገሮች ይሄን አይነት ግንኙነት ምን ያደርጋል? በተለይ ይሄ ሰብሳሃራን ካንትሪስ የሳሃራን ሎ የሚከተሉት ህግ አለ። እንዲሁም ደግሞ ሰም ኤዥያን ካንትሪስ እና የአፍሪካ የተወሰኑ ሀገሮች ምንድነው ሪዩኒየን እርቅ ካለ ምንድነው የመጀመሪያው ጋብቻ ይቀጥላል ብለው ነው የሚቀበሉት ማለት ነው። በተለይ አንዳንድ ሀገሮች 3 ወር ድረስ
ጋብቻው ከፈረሰ እስከ 3 ወር ድረስ ወይም ደግሞ የፍቺውን ቁጥር አንዴ መፍታት ሁለቴ መፍታት ምናምን የሚባል አለ። በተለይ በሙስሊም ሀገሮች እስልምናን የሚከተሉ ሀገሮች ላይ ይህንን እንደ ባህል ይዘውት የፍቺ የሚፈርስበት ደረጃ አለው ይመስለኛል። ስለዚህ 3ኛው የፍቺ ደረጃ ላይ ከዛ በፊት ከሆነ እና ድጋሚ ከተጋቡ የመጀመሪያው ጋብቻ ይቀጥላል በሚል ነው የሚወስዱት ማለት ነው። ስለዚህ ሰበርም በእኛ ሀገር ውሳኔ ሲሰጥ ምንድን ነው የመጀመሪያውን ጋብቻ ያስቀጠለበት ለእኔ ንብረት ሳይካፈሉ የፍቺ ውጤቶች የመጀመሪያውን የፍቺ ውጤቶች ምንም ነገር ሳያደርጉ ጋብቻው ከቀጠለ የመጀመሪያው ጋብቻ እንደቀጠለ መወሰድ አለበት ነው ብዬ የማስበው። ፌዴሬሽን ምክር ቤት ግን አሁን ለምሳሌ በዚህኛው በፌዴሬሽን ትርጉም በሰጠበት ውሳኔ ላይ እነዚህ ባልና ሚስት ጋብቻቸውን ለመቀጠል ስምምነት ካደረጉ አሁን ምንድነው የማስረጃው መዝኖ ጭራሽ አልተስማሙም አላለም። ስለዚህ ስምምነት ካደረጉ በኋላ ያለው ግንኙነታቸው አዲስ ጋብቻ ነው ወይስ ደግሞ የድሮ መቀጠል የለበትም ካለ አዲስ ጋብቻ ነው ወይስ ምንድነው የሚባለው ግንኙነቱ የሚለውን ዲፋይን አላደረገውም። እኔ ፌዴሬሽኑ በዚህ መልኩም ትርጉም ከሰጠ ምንድነው አዲሱ ግንኙነት ወይም ደግሞ ከፍቺ በኋላ ያለው ግንኙነት አዲስ ጋብቻ ነው ብሎ የድሮ ግን ፈርሷል በሚል ቢሰጥ ኖሮ ጥሩ ነበር። ግን ምንድነው ኖ በቃ ከፍቺ በኋላ የሚመስለው የውሳኔው ጠቅላላ እንድምታ ስናየው ከፍቺ በኋላ ግንኙነት የለም፣ የመጀመሪያው ጋብቻ ጸንቶ እስከሌለ ድረስ ሌላ ጋብቻ የለም አይነት ነው የፌዴሬሽን ማለት ነው። ስለዚህ አሁን ኬቪዚ ላይ ያንቺ ሀሳብ አሁን አዲስ ጋብቻ ነው የተደረገው ነው የነበረው ቀጥለ ነው የምትይው? ምኑ ከተፋቱ በኋላ እንደገና አብሮ መኖር ጀመሩ። ፍርድ ቤት ፍቺ ውሳኔ ነው የተሰጠው። ተፋታቸዋል ከዛሬ ጀምሮ ተባለ። ከዛ በማግስቱ አብሮ መኖር ጀመሩ። ስለዚህ ፍቹ ቀረ ማለት ነው። ምንድነው የዚህ ላይ ግልጽ አድርጊው። እኔ ምንድነው ዞሮ ህጉ ማኔጅ የሚያደርገው የባልና ሚስቱን ግንኙነት ነው። ግንኙነቱ መጀመሪያ ከቀጠለ ኤፌክቱም አብሮ ይቀጥላል ማለት ነው። ገባ ምንድነው የጋብቻ መፍረሱ ውጤቶች ቀሪ ሆኗል ማለት ነው አይደለ? ለኔ ቀሪ ነው የሚሆነው። ለምሳሌ ንብረት አይከፋፈሉም፣ የልጆች አስተዳደግ አይወሰንም አይደል? ስለዚህ መጀመሪያ ላይ የነበረው ጋብቻ ነው ወዲያው ከቀጠሉ እንደቀጠለ የመጀመሪያው ጋብቻ እንደቀጠለ መወሰድ አለበት ብዬ ነው የማስበው። ነገር ግን በመሀላቸው ደግሞ ረጅም ጊዜ ጋፕ ፈጥሮ ከሆነ እሱን ህጉ ራሱ ስላላለው እንዳልኩ ያስቀመጠው ነገር ስለሌለ እሱ ላይ ትርጉም እንደየሁኔታው በሪዝነብል በሆነ መልኩ ትርጉም ልንሰጠው ይችላል። ግን ወዲያው ለቀጠለ ጋብቻ ግን በተለይ የፍቺ ውጤቶች ባልተወሰኑበት ሁኔታ ግን እኔ የመጀመሪያው ጋብቻ እንደቀጠለ መወሰድ አለበት ብዬ አስባለሁ። ካልሆነም ግን ቢያንስ እንደ አዲስ ጋብቻ መቆጠር አለበት። እንደ አዲስ ጋብቻ እንኳን መቆጠር አለበት። ግን አንድ አዲስ ጋብቻ ሲቆጠር ግን ምንድነው የሚሆነው ደግሞ የመጀመሪያው ፍቺውን ተከትሎ ያሉት ውጤቶች ምን ይሁን የሚለውን እስቲል አሁንም ህጉ ምላሽ አይሰጠውም። እኔ ምንድነው የመጀመሪያው ጋብቻ እንደቀጠለ መሆን አለበት ብዬ ማስበው ለምንድነው ውጤቱን መጀመሪያም ስላላስፈጸመ ንብረትን በተመለከተ የተባለ ነገር ስለሌለ እነሱ በቅንነት የቀጠሉት ጋብቻ ውስጥ ደግሞ በኋላ ላይ ህጉ ኢፌክት ማምጣት የለበትም የሚል ነው ይናል። እስኪ ወደ እንመጣለን። እስኪ ይወርዲና ታያለሽ እዚህ ሐሳብ ላይ። አመሰግናለሁ ኢንፍቄ። እኔ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ አያስማማኝም ፈጽሞ። አንደኛ ምንድነው ያለው በውሳኔው ማሰሪያ ላይ ጋብቻው እንደታደሰ ይቆጠራል አለና 1965 ዓመተ ምህረት ተመስርቶ 2001 ዓመተ ምህረት በፍቺ የተቋጨን ጋብቻ ከፍቹ በኋላ ለ4 ወር አብረው ስለኖሩ አለና ወዴት መለሳቸው? ከ1965 ዓመተ ምህረት ጀምሮ የነበረውን ጋብቻ አክሰፕት አደረገው። ፍርድ ቤት ፍቺ ወስኗል። ፍቺ ከተወሰነ በኋላ አብሮ በመኖር የቀደመው ጋብቻ ይታደሳል የሚል መርህ የለም ህጉ ላይ። ፍርድ ቤቶች በእኛ አገር የህግ ስርዓት የተጻፈን ህግ ምን ተገብርና ህግ ትርጉም የሚሰጠው ደግሞ አሉት። ህግ የሚተረጎመው ምን ሲሆን ነው የሚሉ መርሆች አሉት። እነሱን መርሆች መሰረት በማድረግ በግልጽ ውሳኔ ያልተሰጠበት ወይ የተጣሰ ህግ ኖሮ ትርጓሜ ሲሰጥ የስር ፍርድ ቤቶች ያበላሹት ኖሮ ያቃና አይደለም። ሰበር እዚህ ላይ ፌዴሬሽን ምክር ቤት በውሳኔው ላይ በግልጽ እንደገለጸው ህግን መሰረት አድርገው የዳኝነት ስራ የመስራት ስልጣናቸውን ወደ ጎን በመተው የህግ አውጪውን ስልጣን የመውሰድ አንድምታ ያለው ሆኖ ነው ያገኘሁት እኔ። ምክንያቱም ጋብቻ መታደስ የሚባል ኮንሰፕት ቤተሰብ ህጋችን ላይ የለም። ንብረት አልተከፋፈሉም። በዚህ ኬዝ እውነት ነው ሳይከፋፈሉ በፊት ያ ስምምነት ተደረገ ተባለ። ንብረት አለመከፋፈል ፍቺ ከተወሰነ በኋላ ንብረት ካልተከፋፈሉና አብረው ከኖሩ ጋብቻ አርገን ኮንሲደር እናርግ ስቲል እያለን አይደለም ህጉ። የተጻፈ ህግን ምን ከተልነንና እና
ሰበር ሰሚ ችሎቱ ህግን መሰረት ያላደረገ ድምዳሜ ላይ ነው የደረሰው ነው የምለው። ፌዴሬሽን ልክ ነው ጋብቻ ተፈጸመ የሚባለው መቼ ነው የሚለው በግልጽ ተለይቷል። እነዚህ ሰዎች ከዚህ በፊት ጋብቻ የነበራቸው ሰነድ ማስረጃም ጭምር አቅርበው የነበረው ጋብቻ የፈረሰባቸው ሰዎች ናቸው። ስለዚህ ጋብቻን አለ ለማለት ምን አይነት ሪኳየርመንት ነው የሚያስፈልገው? የሚያውቁ ሰዎች ናቸው። በፍቺ ተደምድሟል ጋብቻቸው። ስለዚህ እነዚህ ሰዎች በጋራ ለመመለስ ፍላጎት ከነበራቸው ህጉ ላይ የተቀመጠን መስፈርትና መርህ ተከትሎ ጋብቻ መመስረቱን ማስረዳት የሚጠበቅባቸው እነሱ ናቸው እንጂ የእነሱን የህግ መተላለፍ እኛ ጥበቃና ከለላ ልናደርግለት ይገባል ብዬ አላምንም እኔ። ስለዚህ ከተለያዩ በኋላ አብሮ የመኖር ፍላጎት ከነበራቸውና የምንድነው ከፍቹ በኋላ የድሮ ባልና ሚስት ሆኖ መቀጠል ከፈለጉ ቅድም መግቢያው ላይ እንደተገለጸው በሶስቱ የጋብቻ ስርዓት ማለፍ አለባቸው። የግድ ሰነድ ደግሞ ማግኘት ካልቻሉ ምንድነው ሊያስረዱን የሚገባው? ከቤተሰብ ህጉ ከአንቀጽ 95 ከ97 ይመስለኛል የጋብቻ ሁኔታ መኖሩን በማስረዳት እንዴት ነው የምናስረዳው? ራሳቸው ባልና ሚስት ነን ብለው አምነው ባልና ሚስት የሚባሉ ሰዎች የሚጠበቅባቸው ግዴታ ምንድነው የሚለው ህጉ ላይ ተቀመጣለ። እሱን እያሟሉ ያሉና ማህበረሰብ ቤተሰቦቻቸው፣ ወዳጅ ዘመድ፣ አካባቢያቸው ደግሞ ባልና ሚስትነታቸውን ያጸደቁት የተቀበሉላቸው መሆኑን በማሳየት እንጂ ከተፋቱ በኋላ አብረው ስለኖሩና የንብረት ክፍፍል ስላላደረጉ ብቻ ህጉ ላይ የተቀመጠውን ሪኳየርመንት ሳያሟሉልን ጋብቻ አላችሁ ስላልተከፋፈላችሁ ንብረት ወዴትም ልናረጋችሁ አንችልም ተመለሱ የሚባልበት አግባብ የለም። በዋናነት ግን ተገቢ አይደለም ምልህ ቅድምም እንደገለጽኩልህ የጋብቻ መታደስ የሚባል ኮንሰፕት የለም። ሰበር ሰሚ ችሎት የህግ ትርጉም እንግዲህ 99 ዓመተ ምህረት ላይ ነው ይሄ ውሳኔ የተሰጠው። በዚህ ወቅት 2588 ነውና 454 97 ነው ፕራክቲካል የነበሩ ህጎች። አሁን ያለው አዋጅ ላይ የመሰረታዊ የሆነ የህግ ስህተት ማለት ምን ማለት ነው የሚለው ክሊርሊ ስለተገለጸ የዳኝነት አድማሳቸውን በግልጽ ተለይቷል። ያኔ መሰረታዊ የህግ ስህተት ማለት ምንድነው የሚለው በአዋጁ ላይ ባይገለጽም ግን ደግሞ የሌለን አዲስ ህግ መፍጠር ሊሆን እንደማይችል ምንስማማበት ነው ብዬ አምናለሁኝ። ስለዚህ ሰበር ሰሚ ችሎቱ እንደገለጽኩልህ ህግ ላይ ያልተቀመጠን መስፈርት መለኪያ አስቀምጧል። ተጋቢዎች ራሳቸው ለግንኙነታቸው ከለላና ጥበቃ ሊሰጡ ሲገባ እነሱ የተላለፉትን ሌላ ሰው ሊከላከል አልፎ ፕሮቴክሽን የሰጠበት እንጂ ተገቢነት ያለው የዳኝነት ስራ የተከናወነበት ነው ብዬ አላምንምና ፌዴሬሽን ምክር ቤት ስትሪክት ምንድነው በጥብቅ ህጉ ላይ ያሉትን መርሆች በማየት ህግ የማውጣት ስልጣን የለህም ጋብቻ መፈጸሙን እስካላስረዱን ድረስ አሁን የተገለጹት ዝርዝር ሁኔታዎችን መሰረት አድርገን ጋብቻ ልትል አይገባም ሲል የሰበሩን ውሳኔ መሻሩኔ ምደግፈው አቋም ነው። እዚህ ላይ ግን እንደው በዋናነት ፌዴሬሽን ምክር ቤት ምንድነው የሚለው አጋጣሚ ጋብቻው 1965 ተደረገ። ከዛ 1975 ተፋቱ እንትን በፍርድ ቤት የፌዴሬሽኑ ሳይ የሰበሩ ማለት ነው። ከዛ ምንድነው የሚለው ዋና ፌዴሬሽን ምክር ቤት አርጊው ሲያደርግ ጋብቻ የሚመሰረትባቸው በግልጽ ያስቀመጣቸው ነገሮች አሉ። አንድ ጋብቻ መኖሩን ደግሞ ማስረጃ የሚሆነው አንደኛ ደረጃ ሰርቲፊኬት ነው። ወደ ሁኔታዎች ማስረጃ የምንመጣው ሰርቲፊኬት ሳይኖር ሲቀር ወይም ደግሞ ጋብቻ መኖሩን ማስረጃ ሳይኖር ሲቀር የጋብቻ መፈጸሙን ማሳየት አለባችሁ። ሰበር ሰሚ ችሎት በዋናነት ግን ያደረገው አሁን ይወርድ እንደገለጸችው ጋብቻን የማደስ አይነት ውጤት ነው እንጂ በእነዚህ በሶስቱ መንገዶች በአንዱ እንደተፈጸመ የሚረጋገጥ ጋብቻ አይደለም የሚል ነው የሰጠውና ከዚህ ጋር ግን ተገናኝቶ የሚነሳው እነዚህ ሰዎች አሁን ወደ ክርክር ስለመጡና ኢፌክቱ ሁለቱ ላይ ስለሆነ ነው። እንደዚህ አይነት ግንኙነቶች ላይ ሰዎች ተፋቱ በፍርድ ቤት ከዛ አብረው ግን እየኖሩ ያሉት በሶስተኛ ወገን ውስጥ ምን አይነት ውጤት ያመጣል? አሁን ከዚህ አንግልስ እንደው የወርድ የሚጨምረው ሐሳብ ካለ የረሳውትን ሐሳብ አልከኝና አንድ ደግሞ ሳልገልጽ ያላለፍኩት ምን መሰለህ እንግዲህ ፍቺ 2001 ዓመተ ምህረት ላይ ፍቺ መደረጉ እስከ ፌዴራል ጠቅላይ ሰበር ሰሚ ችሎት ድረስ የተረጋገጠ ጉዳይ ነውና እንደው ምደግፈው አቋም አይደለም ግን እንደው ደግሞ የተሻለ ቢሆን ብዬ ማስበው ሰበር ማድረግ የነበረበት እቺ ከፍቹ በኋላ ግንኙነቷን የፈጠሩባት አሁን ከ4 ወር በኋላ ይላል ነው አይደል እነዚህ ሰዎች ጉዳይ። ስለዚህ ከ4 ወር ከእቺ ግንኙነቱን እንደገና ካደሱበት ጊዜ ጀምሮ ከዚህ ጊዜ ጀምሮ ጋብቻ ፈጽማችኋል ሊላቸው ይገባ ነበር እንጂ የፍርድ ቤት ውሳኔ ማለት ፍቺ ዲክሌር የተደረገበትን
65 ዓመተ ምህረት ያደረከው ጋብቻ ፈርሷል የለም ተብሎ ያለ የ65ቱን ጋብቻ አድሻለሁኝ ባልና ሚስት ናችሁ ምላችሁ ከ65 ዓመተ ምህረት ጀምሮ ነው ያለበት አግባብ በራሱ ተገቢ አይደለም። ያ ማለት የርዴዝ ለግልጽ ብታረጊ ቢያንስ 4 ወር ነው ሰዎች ተለያይቷል። ቢያንስ በ4 ወር ውስጥ ይብን ጋብቻ አልነበረ። ኦፍ ኮርስ ንብረቱን ላፍርተው ሊሆን ይችላል። አዎ ንብረት በ4 ወር ውስጥ ብዙ ንብረት ገንዘብ እንቅስቃሴ ሊኖር ይችላል። ስለዚህ ይብን እንደው ጋብቻ አለ ይባል እንኳን እንደገና አዲስ ከጀመሩበት ይብን መሆን ነበረበት ማድረግ እንኳን አይችልም ነበር ይሰበር እንዴት ወደ ኋላ ተመለሰ? ኖ ሁሉንም እኮ ነው ኮንደምን ማረገው ይሰበርን ይሄን ቢያደርግ ኖሮ ሰፖርት አደርገዋለሁ አይደለም እያልኩሽ ያለሁት ግን ደወርስት ይሄ ማለት ከከፋው የተሻለው ሊያደርግ ቢችል እንደው ይሄ አይሻልም ነበር ወይ ነው እንጂ እሱን አርጎትም ቢሆን ስቲል የኔ ህግ እያወጣህ ነው ልክ አይደለም ነው አቋሚ። ከሶስተኛ ወገኖች ጥቅም አንፃር አሁን ማለት እንግዲህ የሰዎችን ሐሳብ ከድርጊት ነው አይደለ ምንድነው ምንረዳው መቼም ሰው ውስጥ ምን እያሰበ ነው ብለህ ምንድነው መፈተሽ አትችልም። የሚያደርገውን ድርጊት ታይናገን ምን አስበው ይሆን ሪሌት የምታደርገው ነገር አለና እነዚህ ሰዎች ተፋቱ ከ4 ወር በኋላ ተመለሱ። በእነዚህ ስፔሲፊክ ኬዝ ባይሆንም ግን በእንዲህ አይነት ሁኔታ ማለፍ የሚፈልጉ ሰዎች የሶስተኛ ወገንን ጥቅም ለመጉዳት የሆነ ነገር ለማሸሽ እያደረጉ ያሉት ነገርስ ቢሆን ምናልባት አሁን ቤተሰብ ህጉ ላይ ያለ በግል የተበደርከው ብድር ከሆነ እንዴት ከማን ይከፈላል? በጋራ የተበደርከውና ለትዳር ጥቅም የዋለ ብድር ከሆነ ደግሞ ከጋራ ሀብት ይከፈላል። የጋራ ሀብት ማይችል ከሆነ ከግል እየተባለ አለ። ኤኒዌይስ እዛ ውስጥ ዲቴል ስላልሆነ የዛሬውና ምናልባት ይሄ ሰው ጋብቻውን እንደነገ ምንድነው ፍርድ ቤትም አቤቱታ አቅርበውን ብለው ሊፈርስ እንደነገ ብድር ወስዶ ከጋራ ሀብትም ምናልባትም ለጋራ የተበደሩት ከሆነ ከግል ሀብት ይቻቻል የለ የግል ሀብት ያላት አደኛዋ ተጋቢ ልትሆን ትችላለች ብድሩን እየወሰደች ያልሆነችውና ስለዚህ ብድር መልስ ሲባል በተበደረበት ወቅት እኮ ዲናሱ ተለያይተን ነበረ ለትዳር ጥቅም አልዋለም ተብሎ የሶስተኛን ወገን ኢንትረስት ከጎዱ በኋላ ለመመለስ ያሰቡት ሰዎች ቢሆኑ ህግ ላይ ያልተቀመጠን በሰዎች አስተሳሰብ ግን የሆነን ሰው ጥቅም ለመጉዳት ፕላን ያረጉን ሰዎችን እየደገፍናቸው እየጠበቅናቸውና እየተከላከልናቸውስ ቢሆን የነዚህ ሰዎች ብቻ አይደለም ከፍቺ በኋላ ንብረት ክርክር ላይ እኮ በጣም ብዙ ይገባኛል ባዮች ይመጡ የለ ራሱ ንብረቱን ሊሆን ይችላል ብድር አለበት እንዲህ ያለበት የሚባል ነገር አለና እነዛ ሰዎች ያሰላሰሉት ካልኩሌት ያደረጉትና ጥቅም ሊያሳጡት ያሰቡት ሰው ቢኖር እንዴትኛ ከለላ እንሰጠዋለን? ራሳቸው ግንኙነታቸውን በምን መንገድ መጠበቅና ከህግ ላይ ከተቀመጠው መርህ አኳያ መቃኘት የሚገባቸው ግንኙነታቸውን እነሱ ነው በሱ መንገድ ሲያቀርቡልን ነው መብታቸው በህገ ወጥ በሆነ መንገድ እንዳይጣስባቸው ከህግ አንፃር ተገቢ ሊሆን የሚገባውን ጥቅም ማስከበር የሚኖርበት እንደ ፍርድ ቤት ያኔ ነው እንጂ እነሱ ምንድነው ህግን ተከትሎ ላላደረጉት ግንኙነት እንዴት አልፈን እንጨነቃለን? በህጉ መሰረት መቃኘት የነሱ ድርሻ ነው ብዬ አስባለሁ። ኬቪስኪ እዚህ ላይ ምን አይነት ክርክር ይነሳል? የፌዴሬሽን ምክር ቤት በቃ ህጉ ግልጽ ነው። 3 አይነት መንገድ ነው ጋብቻ የሚፈጸመው 3 አይነቱን ተከተሉ ነው እና ፌዴሬሽን ምክር ቤት ጥብቅ የሆነ የህጉን የማስከበር ስርዓት ነው እዚህ ላይ ተከትሏል እየተባለ ያለው። ወደ ሰበር ደግሞ ስንመጣ ሰበር ደግሞ የፍታዊነት ነገር ነው የሚታይበት። ፍታዊነት ሲባል ምንድነው? እነዚህ ሰዎች 65 ዓመተ ምህረት ተጋቡና በ76 ተፋቱ። ተመልሰው በ4 ወር መኖር ጀመሩ። ከዛ ረጅም ጊዜ ኑረዋል እነዚህ ሰዎች ሰውየው እስኪሞት ድረስና እነዚህ ሰዎች እንዴት ጋብቻ የለም እንበላቸው የሚል የፍታዊነት ጥያቄ ይነሳል። ስለዚህ አሁን እዚህ ላይ ምንድነው ያለው? የፍታዊነት ጥያቄና ከዛ ደግሞ የህግ ጥያቄ ነው የሚኖረውና ቅድም የወርድ ስትገልጾ የነበረው የኛ ሀገር የጁዲሻል አክቲቪዝም ምን አይፈቅድም። የኛ ሀገር ህግ ስርዓት በቃ 1 2 ተብለሽ ህግ ይቀመጣል። በነዛ ህግ መሰረት ታስፈጽሚያለሽ። ስለዚህ ጋብቻ አለ የለም የምትዩ 1 2 3 ተብሎ ተቀመጡት ነው። ከነዛ ውጭ ከሆነ ግን አልተፈጸመም ወደሚል ነገር ያመጣልና ከዚህ ማንግል የሚነሳ ክርክር ስላለ ነው። ኬቪን አልባት እዚህ ለሚጨምረው ሐሳብ አለ? አዎ በደም ጨምሯለኝ። እኔ አሁን ምንድነው መሰለ የመጀመሪያው ጋብቻው እስከሚፈርስበት ድረስ ያለው ግንኙነታቸው እኮ የታወቀ ጋብቻ ነው። ማን የታወቀ ግንኙነት ነው። ጋብቻ ውስጥ ያሉ ሰዎች ናቸው እነዚህ ሰዎች። ማህበረሰቡ ወይም ደግሞ የአካባቢያቸው ሰው ባልና ሚስት ብሎ የሚወስዳቸው ሰዎች ናቸው። ነገር ግን በመካከላቸው ባልተፈጠረ አለመግባባት ደግሞ ፍቺ ተፈጸመ። ፍቺ ከተፈጸመ በኋላ ወዲያው ደግሞ አብረው መኖር ጀመሩ። ስለዚህ ይሄንን በተመለከተ ግንኙነታቸው ስቲል ወይም ደግሞ ህብረተሰብ ውስጥ የሚቀጥለው ምንድነው? ታርቀው አብረው ኖረዋል፣ ባልና ሚስትነታቸው ቀጥሏል የሚለው ነገር ነው እኛ የምንረዳው አይደለም። እንደ
እንደ ህግ ባለሙያም ሳይሆን እንደ ሌላ ማህበረሰቡ ስናይ አንድ ባልና ሚስት በትዳር ውስጥ ሲኖሩ ቆይተው ዜን ተጣሉ፣ ሽምግልና የሚያስፈልጋል። ከፍቹ በፊትም መታረቅ አለ፣ ከፍቹም በኋላ ሊታረቁ ይችላል። ፕራክቲካል የሆነው ነገር ይሄ ነው። ዜን ከዚህ ከፍቺ በኋላ ያለውን ግንኙነት ምን እንበለው የሚለውን በተመለከተ ህጉ ዲፋይን አላረገው ነው አይደል? ኢሹ ሶ ዲፋይን ካልተደረገ ከፍቺ በኋላ ያለው ግንኙነት ምን እንበለው ነው። አሁን ሰበር እኔ በዛ ላይ በ23/021 ላይ ምንድነው በሁኔታ ጋብቻ የቀጠለ መሆኑን እኮ አረጋግጧል እኮ በስነ ስርዓት ማለት ነው። ሁኔታ ደግሞ ማስረጃ ነው እኮ እነዚህ ሰዎች ጋብቻቸው ቀጥሏል ነው። ሶ መቀጠሉን እንደ አዲስ ጋብቻ ልውሰደው ወይስ ደግሞ የነበረው ጋብቻ ቀጥሏል ልበል የሚለው ነው ሰበር ትርጉም የሰጠው። ፌዴሬሽን ደግሞ ምን አለ? ከኋላ ምንድነው የመጀመሪያው ጋብቻ ከሶስቱ በአንዱ አይነት የተፈጸመው ጋብቻ ጸንቶ እስካለ ድረስ በሁኔታ እናስረዳለን እንጂ ከዛ በኋላ ያለውን ግንኙነት አላቅም እኮ ነው ያለው የፌዴሬሽን ትርጉም እንጂ ምንም እኮ ስታተስ አልሰጠው። ሶ ግንኙነቱ ከቀጠለ ግን ኢፌክት ያለው ነው እያልኩ ያለው። ስለዚህ ምንም በለው ግንኙነቱ ነው። እንደዛ ካልሆነ እንደ ፍርድ ቤት ደግሞ ትርጉም ሊሰጥ የሚችለው ዳኛ ነው እያልኩ ዳኛ ነው የሚሰጠው። ቢኮዝ አሁን ትርጉም የሚሰጠው ህጉ ክፍተት ሲኖረው ነው አይደል? የተጻፈ ህግ ካለን በተጻፈው ህግ መሰረት መስራት ትክክል ነው፣ እሱ ነው። ነገር ግን ደግሞ ግንኙነቱ ቀጥሏል፣ በሁኔታ ጋብቻ መኖሩን እናስረዳለን። ሁኔታ በአንዱ ማስረጃ ሁኔታ ነው አይደለ? ስለዚህ በሁኔታ ጋብቻ ወይም ደግሞ ግንኙነታቸው የቀጠለ መሆኑን ካስረዳ የመጀመሪያው ጋብቻ ቀጥሏል። ሶ መሀል ላይ ያለችው ፍቺ ግን ምን ትሁን ነው። እኔ ደግሞ ምንድነው ፍቺ ኖርማሊ ጋብቻ የሁለቱን ቅንነትና ሰላም ይፈልጋል ለመኖር ማለት ነው አይደል? ለምሳሌ የመጀመሪያው ጋብቻ ፈርሷልና አሁን መጀመሪያ ንብረታችንን እንከፋፈልና ከዛ ታርቀን እንኖር ቢሉ በእርግጠኝነት እነዚህ ሰዎች አይቀጥሉም። እዚህ ውስጥ ደግሞ ያለው ኢንተረስት የባልና ሚስቱ ብቻ ሳይሆን የልጆች አለ፣ የማህበረሰቡ ኢንተረስት፣ እንደ ቤተሰብ የአካባቢው ኢንተረስት ይኖራል። በጋብቻ ውስጥ መቀጠላቸውን የሚፈልገው ማህበረሰብ ሊኖር ይችላል። ስለዚህ ምንድነው ይሄ የበፊቱ ከፍቹ በፊት ያላቸውን ንብረት በተመለከተ በእርግጠኝነት ሴት ላይ ያደርጉትም በዛው ይቀጥላል። ሶ ይርጋ የሚባል ነገር አለ አይደለ? ለምሳሌ በሁለተኛው ፌዴሬሽን ትርጉም በሰጠበት ላይ 2001 ተፈቷል፣ 2012 ነው ድጋሚ ፍቺ የቀረበው። ስለዚህ በዛ ጊዜ ከዛ በፊት የነበረው ንብረት ምን ይሁን የሚለውን መልስ አይሰጠንም። ሶ ሌላ ክፍተት ሊፈጥር ነው ማለት ነው። አዲስ ጋብቻ ካልነው በተለይ ንብረት ሳይከፋፈሉ ስለ ፍቺ ውጤቶች ሳይወሰን ግንኙነታቸው ከቀጠለ በዛ መሀል ከዛ በፊት ከቀድሞ ጋብቻ በፊት የተፈሩ ንብረቶች ምን ይሁኑ? ኦኬ ይከፋፈሉ? ምንድነው የምናደርገው? ይሄ ክፍተት አለ። ሶ ይሄ ነው ማኔጅ መደረግ ያለበት። እንደ አዲስ ጋብቻ ከቆጠር ነው እንደተባለው የነዚህ የሶስተኛ ወገኖች ኢንተረስትን መጠበቅ አንድ ነገር ነው። ግን የባልና ሚስቱስ ኢንተረስት ኖርማሊ ደግሞ ይሄ ህግ የወጣበትም ከመግቢያው ላይ ማየት እንደምንችለው ምንድነው የባልና ሚስት ክርክሮች ፍትሃዊነትን ለማረጋገጥ እንደወጣ ያስቀምጣል ህጉ ማለት ነው። ሁለተኛው የልጆችን መብት ወይም ቤስት ኢንተረስት ኦፍ ዘ ቻይልድ ለመጠበቅ ነው ይላል። ለምሳሌ ጋብቻ ነው ብለን ካሰብን የቀጠለው ግንኙነት ጋብቻ ነው ብለን ካሰብን በጋብቻ ውስጥ ስለሚወለዱ ልጆች ያለው ነገር በርደን ኦፍ ፕሩፍ ራሱ ይለያል አይደለ? ነገር ግን ደግሞ ፍቺ አለ ካልን ጋብቻ አልነበረም፣ ነገር ግን ከጋብቻ ውጭ የተወለዱ ልጆች ናቸው ከተባለ ደግሞ የማስረዳት ኢቭን በኋላ ላይ ሰው በኤኒሚስ ሊሞት ይችላል። ሌላ ክርክር ሊፈጠር እኮ ነው በጋብቻው ጊዜ የተወለዱና ከዛ በኋላ ልጅ ነው አይደለም። ስለዚህ የእነዚህን ሁሉ ኢንተረስቶች ለመጠበቅ ሲባል እኔ የመጀመሪያው ጋብቻ ቀጥሏል ሲል ሰበር የሰጠው ውሳኔ ብዙ ነገሮችን ሴትል ያደርጋል። ጋብቻውን መቀጠሉ ምንድነው ይሄ ትስስሩ ወይም ደግሞ በመካከላቸው ያለችውን ግንኙነት ፖዚቲቭሊ እንዲቀጥል ሰፖርት የሚያደርግ ነው። የፌዴሬሽን ምክር ቤቱ ውሳኔ ግን ወይ ግንኙነቱን እንደ አዲስ እንኳን አላስቀጠሉም። አዲስ ግንኙነት ነው አረጋግጧል እኮ። እሺ ኬቪክ ትክክል እመጣለሁ። እንትን የሆነ ኢንተረስቲንግ የሆነ ኢሹ ስላነሳሽ ነው እዚህ ወርዲ ላይ እንደው ትንሽ ሪያክት ምን ታደርጊ ብዬ ነው። አሁን የፌዴሬሽን ምክር ቤት የደረሰው ክርክር ንብረትን በተመለከተ የሄደ ክርክር በተመለከተ ነው። አሁን ግን ጋብቻ የለም የሚለው ውጤት ግን እንደዚህ አይነት ውሳኔ ሲሰጥ አሁን ለዚህ ለንብረት ቢሆን ልጆች አስተዳደግ ላይ በጋብቻ ውስጥ የሚወለዱ ላይ ራሱን የቻለ ውጤት ይኖረዋል። የቤተሰብ ህጉ ምን ይላል? አንድ ሰው በጋብቻ ውስጥ ልጅ ተወልዷል የሚባለው መቼ ነው? በጋብቻ ውስጥ የተወለደ ልጅ እንዴት ነው የመካድ ክስ የሚቀርብባቸው? ምን ዝርዝር ነገሮችን ያስቀምጣሉ። ስለዚህ አሁን ለኬቢ አገላለጽ ከሆነ ጋብቻው ሪቫይቭ አድርጓል ቀጥሏል የሚል ሀሳብ ካልያዝን ከዛ በኋላ የሚወለዱ ልጆች በጋብቻ ውስጥ ተወለዱ እንላቸዋለን ወይ?
ሚል ሐሳብ ነው ያነሳሽን ዮርዲ ግን እዚህ ላይ ምን ታያለሽ? እሱን ነው እኔ ቅድም ደግሜ የምነግርህ በመካከላቸው የሚፈጥሯቸው ግንኙነቶች ምን እይታ ይሰጠው የሚለውን መጨነቅ ያለባቸው እነሱ ናቸው። ህግ ላይ ከተቀመጠው በማለፍ የሰዎችን ቤት አስተዳደር ዳኞች ሊጨነቁላቸው አይገባም ነው ማለት ያለው። እነዚህ ሰዎች ልጆቻቸው አብረው ሲቀጥሉ የሚወልዷቸው ልጆች ካሉና በጋብቻ ወቅት የተፈሩ ልጆች እንዲሆኑላቸው ካሰቡ ምንድነው ከነሱ የሚጠበቀው ነው? መጀመሪያ ጋብቻ ሲፈጽሙ ያለፉት ቅደም ተከተልና መርህ አይደለ? እነሱን መከተል ነው። ያን መርህ የማያውቁ ሰዎች ሆነው አይደለ? ተጋብተው ሰርቲፊኬት አቅርበው ፍቺ ዲክሌር ተደርጓል። አሁን አብረን እንቀጥል ካሉ ያኛውን ሂደት መድገምን ከነሱ እንጠብቃለን እንጂ ይሄንን ነገር ባለማድረጋቸው ሊፈጠሩባቸው የሚችለውን ችግሮች በማሰብ ህግ ላይ ያልተመለከተ ጥቅም ሰጥቷቸው ሊያልፍ አይገባም። ዳኛ ጭንቀቱ ለነሱ ነው። ንብረቴን እንዴት ላርገው የነሱ ጭንቀት ነው የሚሆነው። ልጆች ከዛ በኋላ ብንወልድ ምን እናርግ? እንግዲህ ጋብቻ ካልሆነ አባት ማን ነው ልጅ ማን ነው ክርክር የሚያመጣው ሪስክ አለ አይደለ? በቃ እነሱ ይሸከሙት ነው እያልኩ ያለው። የህጉን ፎርማሊቲስ ካላሟሉ ድረስ የነሱን ጭንቀት ዳኛ ሊጨነቅላቸው ይገባል ብዬ አላስብም። ምናልባት ዮርዲ እዚህ ላይ እንድትመልስልኝ የምፈልገው አንድ ጥያቄ አለኝ። እሺ የመጀመሪያው ጋብቻ ራሱ ሰርቲፊኬት በማቅረብ አይደለም ጋብቻ አለ ተብሎ ፍቺ ተወሰነው እንበልና በሁኔታ ነው ተባለ። ያው ሁኔታ ቢቀጥል በኋላም ከፍቹ በኋላ ስለዚህ ለዚህኛው ለሁለተኛው ሲሆን አይ በሄዳችሁ በሰርቲፊኬት አረጋግጡ ማለት አለበት። እሱ አይደል እንዴ በሁኔታ ጋብቻን ማስረዳትማ እኮ ህጉ የፈቀደ ነው። እኔ እሱ እኮ አይደለም ኢሹ የሰበርና ነው ያኔ ኢሹ ምንድነው? ጋብቻ መኖሩን በነዛ በሶስት ሂደቶች ማለፍን አስረዳኝ። በሁኔታም ስታስረጂ እኮ ሰርቲፊኬት ነው እንጂ ማትሰጪ ያለሽው እና ቶታሊ በቃ በሁኔታ ስታስረጂ በሲቪል ሬጂስተሪ ጋብቻውን እንዳላደረግሽው እሙን ነው። በሱ መንገድ ቢሆን ከመነሻው ሰርቲፊኬት ስለሚቀርብ ግን በባህላዊ መንገድ ያደረጉት ጋብቻ ነው አይደለ? ሰርቲፊኬት ባትሰጠኝም እያለኮ ነው ህጉ። እናንተ አኗኗራችሁ እንደ ባልና ሚስት ከሆነ ቤት ወዳጅ ወገን ዘመዶቻችሁ በቃ ባልና ሚስት ናቸው እኮ እንንትና ካለ አብሯችሁ የሚኖረው ማህበረሰብ ባልና ሚስት እኮ ናቸው እንንትና ካለ ጋብቻ ፈጽማቸዋል። የግድ ሰርቲፊኬት አምጧል ልላችሁ መማኮ ህጉ ብሏቸዋል። ስለዚህ ይሄን ያስረዳ ሰው ጋብቻ የለም አትዩም። ግን ምንድነው ማላረግለት ከ65 ዓመተ ምህረት ጀምሮ ያለውን ጋብቻ ማደስ የሚባል ኮንሰፕት ልተገብርለት አልችልም። ይሄን የሚፈቅድ ህግ የለንም። ስለዚህ የግድ ሰርቲፊኬት ካላመጣችሁማ ልንል አንችልም። ህጉ የሰጣቸው መብት አለ። የማስረጃ የትኛውን ማስረጃ በማቅረብ የትኛውን አይነት ግንኙነታቸውን ማስረዳት አለባቸው የሚለውን ይሄ ቤተሰብ ህጉ ላይ ያለውንማ ዲናይ ሊደረግ አይችልም እኮ። የነዚህ ሰዎች ግን ምንድነው የተደረገላቸው? ንብረቱን ስላልተከፋፈሉ እና ይሄ ቀጠሉ የተባለውና አስቀጠልኩት ይሄ ህጋዊ አይደለም፣ ቤተሰብ ህጉ ላይ የተቀመጠን መርህ እየተከተልክ አይደለም በሚል ሰበረን መተችበት እሱ እንጂ ከህጉ ከሰባ ምንድነው ከስንት ነው ከአንቀጽ 75 ነው የሚጀምረው። ኤኒዌይ ይሄ የጋብቻ ሁኔታን ማስረዳት እነዛን ፕሮቪዥኖችማ ዲናይ ልናረግ እንመጣለን። ቆይ እዚህ ላይ ምናልባት አድማጮቻችንም የጥያቄ እየጠየቁ ስለሆነ ምናልባት ሐሳብ ትንሽ እንትን አረግ ነው ደስ ይላል። እንግዲህ ጥያቄውን እስኪ ላምብላችሁ ቃል በቃል ምንድነው የሚለው? ሳይፈራረሙ አብረው እየኖሩ ልጆች ወልደው ከዛ መፋታት ቢፈልጉ እንዴት ነው የሚሆነው? እንግዲህ ምናልባት ጥያቄው ከያዝነው ጉዳይ ጋር ይገናኝ ያው ሰነድ የሌላቸው ተረዳችሁት? ምንድነው ሳይፈርሙ አብረው እየኖሩ ልጆች ወልደው ከዛ መፋታት ቢፈልጉ እንዴት ነው የሚሆነው የሚለውን በተመለከተ ጥያቄውን እንግዲህ ማለት የአንዲት ሴትና የአንድን ወንድ ግንኙነት የቤተሰብ ህጋችን በሁለት መልኩ ነው የሚያስቀምጠው። በአንዱ በኩል ጋብቻ ነው፣ በአንዱ ደግሞ በኩል ሳይጋቡ እንደ ባልና ሚስት አብሮ መኖር ነው። የትኛው ጋር ያርፋል የሚለውን ምናልባት ፋክቶቹ በደንብ ሲወጡ ነው የምናውቀው። ለምሳሌ ግን ፊርማ ላይ አይኖራቸው ይችላል። ግን ደግሞ በባህላዊ መልኩ ሽማግሌዎች ተሰብስበው በቃ ሚስት ሁኚ ባልሆነ ተባብለው ከዛ በኋላ ግንኙነት ቀጥሎ ከዛ ልጅ ከተወለደ ኦፍ ኮርስ 95 ላይ ያለው በሁኔታ ጋብቻ ማስረዳት ነው። ስለዚህ ሲፋቱ በፍቺ ነው የሚፈርሰው ማለት ነው። ኢሬጉላር ካልሆነ ጋብቻ በቃ በሁኔታ ጋብቻ መኖሩን ማስረዳት የሚባለው እዚህ ጋር ነው የሚመጣው። ዞሮ ዞሮ እነሱ ከሶስቱ ባንዱ በሃይማኖት ሊሆን ይችላል ማለት አሁን ሃይማኖቶች አሁን ሰነድ መስጠት ጀምረዋል እኮ ሲያጋቡ ምናምን። ግን በባህል አለ እኮ በሀገራችን ደግሞ በቃ ይሄዳሉ ይጠይቃሉ ልጅ ለልጅ ይባላል ዜን ቡና ምናምን ጎረቤት ተሰብስቦ ይጠጣል ባልና ሚስት ሆኑ ማለት ነው። ስለዚህ
ስለዚህ ምንድነው ራሳቸውን እንደ ባልና ሚስት ቆጥረዋል። ቤተሰቦቻቸውና ማህበረሰቡ ባልና ሚስት አድርጓቸዋል አይደል? ስለዚህ በሁኔታ ማስረዳት የሚለውን ህጉም እውቅና የሰጠው ይሄንን ነው። ነገር ግን ደግሞ ኢሬጉላር ዩኒየን አለ። እነዚህ ሶስቱ ኢሬጉላር ዩኒየን ማለት በአማርኛ ግለጽ እንትን ይቅርታ እንደ ባልና ሚስት አብሮ መኖር ግንኙነት ነው የሚለው ከጋብቻ ውጪ ማለት ነው። ከጋብቻ ውጪ ማለት ነው። እሱ ፍቻ አይወሰንበትም እኮ ይሄኛው ከሆነ ከሶስቱም ባንዱ ጋብቻ አልተፈጸመም። ነገር ግን ባልና ሚስቱ ራሳቸውን በቃ ግንኙነት ፈጽረው አብረው እየኖሩ ልጅ ወልደዋል። ስለዚህ ምንድነው የሚሆነው ኢፌክቱ ኦንሊ ንብረታቸው ላይ ነው ማለት ነው የሚሆነው አይደል? ንብረታቸው በዛ ጊዜ የተፈራ ንብረት የጋራ ንብረታቸው ይሆናል ማለት ነው። ዳውም ይሆናል የጋራ ያፈሩት ማለት በጋራ ያፈሩት ግንኙነታቸው እንዲቋረጣል። እንደ ፍርድ ቤት የሁለቱ አሁን አንዳንድ ይቀላቀልብሻል ዲማርኬሽኑ ይሄ የጋብቻ ሁኔታ መኖርን ማስረዳት የሚለው አለ። እንደ ባልና ሚስት አብሮ መኖር ሁለቱም ሰርቲፊኬት የሚሰጡ አይደሉም አይደለ? አብረው የኖሩበትን ሁኔታ የማስረዳትና ይሄኛው የጋብቻ ሁኔታ ማስረዳት ሲል ቅድምም ኬቢ ገልጻላለች። ራሳቸው ባልና ሚስት መሆናቸውን ከመቀበል ባለፈ የሁለቱ ቤተ ዘመዶች ባልና ሚስት ናቸው ብለው ተቀብለዋቸዋል። በአካባቢው ያለ ማህበረሰብ እንትናና እንትናኮ ባልና ሚስት ናቸው ብሏል። ስለዚህ ይሄ የጸደቀ ተቀባይነት ያገኘ ነገር አለው። እንደ ባልና ሚስት አብሮ መኖር ሰው እርግጠኛ መሆን አትችልም። ይሄ አኗኗራቸውን ያይና ባልና ሚስት ይመስላሉ። ይሄ ያጸደቀላቸው ነገር የለም። ቤተሰብ ያጸደቀላቸው ነገር የለም። ሴርሞኒያል ነገር የለም። አዎ ያካባቢውም ሰው ባልና ሚስት ናቸው አይደለም ብሎ አክሰፕት አድርጎ በእርግጥ ያጸደቀላቸው ነገር የለም። ግን አኗኗራቸውን ሁኔታቸውን በማየት በቃ ይሄ የባልና ሚስት አይነት ነው አኗኗራቸው ብሎ የሰጠው ሪኮግኒሽን ነው። ይሄ ግምታዊ የለም። በቃ ሰው እንደዛ ሰስፔክት ያደርጋል ነው አይደለምን በተመለከተ የተረጋገጠ ጀስቲፋይ የሚያደርግልህ ሰው የለም። ስለዚህ እንደሱ አይነቱን ግንኙነት ነው እንግዲህ ንብረት ሲያፈሩ እንዴት እናርገው የሚለውን ሰው በጣም ባውንደሪያቸው እጅግ በጣም ለመለየት የሚቸግሩ ግን ትንሽ የማጽደቅ የማህበረሰቡና ቤተ ዘመድ ማጽደቅን የሚለውን ስለሚሰጥ እንደ ጋብቻ ሁኔታ መኖሩን የሚለው ከሱ አንፃር ነውና አሁን አድማጫችን የትኛው ላይ ነኝ የሚለውን እሱ ያውቀዋል ያለበትን ነገር ምናልባት ዮርዲ እዚህ ላይ ለማብራራት እንዲጠቅምሽ ምንድነው የቤተሰብ ሕጉ 98 ላይ ስለ ጋብቻ ሳይፈጽም እንደ ባልና ሚስት አብሮ መኖርን ዲፋይን ያደርጋል። ጋብቻ ሳይፈጽሙ እንደ ባልና ሚስት አብሮ መኖር ማለት አንድ ወንድና አንዲት ሴት በህግ የሚጸና ከሆነ ጋብቻ ሳይፈጽሙ በትዳር መልክ እየኖሩ ሲሆን ነው ይላል። 99 ላይ ጋብቻ ሳይፈጽሙ እንደ ባልና ሚስት አብረው ኖሩ ለማለት ግን ወንድና ሴትየው የሚያሳዩት ሁኔታ በህግ እንደተጋቡ ሰዎች አይነት መሆኑ አስፈላጊና በቂ ነው። ለሶስተኛ ወገኖች እንደተጋቡ ሆኖ መቅረብ አስፈላጊ አይደለም። አንድ ወንድና አንድ ሴት መካከል ተደጋጋሚ ሩካቤ ስጋ ግንኙነት መፈጸማቸው ብቻ በሁለቱ መካከል ሳይጋቡ እንደ ባልና ሚስት አብረው ኖረዋል አያስብልም ይላል ማለት። ስለዚህ እዚች ጋር ነው እንግዲህ መስመሩ መጣው ብዬ አስባለሁ። ስለዚህ ዮርዲ ማብራሪያሽን ቀጥል። አድማጫችን እንግዲህ የቱ ጋር ነኝ የሚለው ሰርቲፊኬቱ የለም ግን ጋብቻ ነው ወይስ እንደ ባልና ሚስት አብሮ መኖሩ ነው የኔ የሚለውን አሁን ከገለጽነው ትንታኔ አንፃር ራሱን በመፈተሽ የሚያነሳው ንብረት ነክ ክሌምም ካለው የትኛው ነው የሚያስኬደኝ የሚለውን ማየት መፈተሽ ይችላል ማለት ነው። መልካም እንግዲህ ዛሬ ያዝነው ውይይት ሁለት ነጥቦች ላይ ነበረው። አንደኛው አሁን ቅድም ስንከራከርበት የነበረው ጋብቻ በፍርድ ቤት ከፈረሰ በኋላ አብሮ መኖር ቢጀምሩ ጋብቻ ቀጥሏል ነው የሚባለው ወይስ አዲስ ጋብቻ ነው የሚባለው ወይስ ምን አይነት ስታተስ ነው ያለው የሚለው ነው አንድ ነጥብ ይዘነው የነበረው። ሁለተኛ ነጥብ ደግሞ ይዘነው ለውይይት ይዘነው የነበረው በጋብቻ ውስጥ አብረው ሰዎች ሲኖሩ ውል ያደርጋሉ። ስለ ንብረት አስተዳደር ስለ ንብረት የጋራ የግል የሚባል ነገር ውል ያደርጋሉ። እሱ በፍርድ ቤት መጽደቅ አለበት የለበትም ፈበር ራሱን የቻለ የሰጠው ውሳኔ አለ። ፌዴሬሽን የሰጠው ውሳኔ አለ። ሁለተኛ ነጥብ መወያይ ይዘን ነው የነበረው ግን ይሄ በጣም ሰዓቱ ስላለቀ አሁን 10 ደቂቃ ምናምን ነው የሚኖረን ያም ራሱ ልክ እንደ ቅድሙ ስለሚያከራክረን ስለዚህ እርግጥ እዚህ ላይ ኦኬ ያው እንትን ነቀጣይ ወይ ቆይ ስለማን እዛኛው ስለ እንትን ስለሚለን ወይ በሌላ ምዕራፍ ብናደርገው ግን አሁን እዚህ ቅድም ካነሳችሁት አንፃር መጠቅለል ስላለበት እውነት ነው ኋላ እናጠቃለዋለን። ግን እኔ አንድ ጥያቄ ስላለኝ ነው ልታችሁ እንግዲህ ፌዴሬሽን ምክር ቤት አሁን ደጋግሞ የሚገልጸው የጋብቻ መኖሩ መረጋገጫ መንገዶች ሶስቱ ናቸው እንትን መፈጸሚያ መንገዶች እነሱ በሰርቲፊኬት ወይ ደግሞ መፈጸማቸውን በሁኔታዎች ካልተረጋገጠ ድረስ ጋብቻ የለም የሚል አቋም ነው ፌዴሬሽን ምክር ቤት የያዘውና አሁን ደግሞ የኛ ሀገር ከ2004 ጀምሮ የጋብቻ ፍች ይመዘገባል። አሁን ደግሞ እንዲሁም አዲስ አዋጅ ማሻሻያ አዋጁ ከወጣ በኋላም ተቀጥሎ አሁን ፍርድ ቤቶች እንዲሁም ወሳኝ ኩነቶች ፍርድ ቤት ቢሮ ተሰጧቸው እየመዘገቡ ነው ያሉት
እና አንድ ፍች በፍርድ ቤት ከተወሰነ በኋላ በወሳኝ ኩነት ደግሞ ፍች ተብሎ ተመዝግቧል። ስለዚህ አሁን እንደዚህ ከተመዘገበበት በኋላ ጋብቻው ሪቫይቭ አድርጓል ለማለት ምንድነው ከምዝገባ አንፃር እንዲሁ ሁለታችሁ ሐሳባችሁን አቋማችሁ ከየትኛው ጋር የሚሆነው? ኬቢ በአጋጣሚ ሆኖ እንደ ቅድም እንዳልኩ ያንዳንድ ይሄ ሪዩኒየኑ ምን ይባላል የሚለውን ነገር ለማየት ሞክር። በተለይ ይሄ ስትሮንግ የሆነ የሲቪል ሬጂስትሬሽን ያላቸው አገሮች የሚከተሉት እንደ አዲስ ጋብቻ ነው። ከዛ በኋላ ያለውን ማለት ነው። ቢኮዝ እንደተባለው ምንድነው መንግስት አወቀው ፍቺውን እንትን ተባለ ምናምን ብዙ ስቴፖችም አሉ። ስለዚህ ያ እንደምን ይወስዱታል መሰለህ አብዛኞቹ ሀገሮች ዩኬና ዩኤስ ህጎች እንደ አዲስ ጋብቻ ነው የሚወስዱት ማለት ነው። በእኛ ሀገር ህጉ የለም ነው የኔ እንትን ህጉ ስለሌለ ነው። ነገር ግን አሁን ምዝጋብ የትኛው ግን የሌለው ግንኙነታቸው አሁን ፌዴሬሽን ላይ ካየው ህጉ አዲሱ ግንኙነት ዲፋይን አልተደረገም በቃ ማለት አብረው ከኖሩ እንደ አዲስ ጋብቻ ይቆጠራል ቢል ህጉ እኮ ችግር የለውም እኮ እንደ አዲስ ጋብቻ ታደርገዋለህ። ስለዚህ ከዛ በፊት ያለውን በመልኩ ሴት ላርገው የሚለው አብሮ ህጉ ዲፋይን ያደርገው ነበር ብዬ ነው ማስበው። ነገር ግን ግንኙነቱን በተመለከተ ግን ህጉ ምንም የሚለው ነገር የለም። ነገር ግን እነዚህ ደግሞ ሲቪል ሬጂስትሬሽኑ በዚህ መልኩ መምጣቱ ፍርድ ቤቶችን እንዲሆን ማድረጋቸው ምንድነው ሞር ሲስተም ቢልድ እያደረግን ሲስተም እየገነባን ነው ምን ሄደው። ስለዚህ ይሄ ወደ ምን ይወስደናል ማለት ነው። ምናልባትም እንደ አዲስ ጋብቻ ለማድረግ እንትናለ በዛ ባይዘይ በፌዴሬሽኑ ውሳኔ ላይ ግንኙነቱ በሁኔታ መቀጠሉን በተመለከተ እኮ ምንም አላለም እኮ ምንም እሱን እንትን አላለም። ግን የመጀመሪያው ጋብቻ ካልቀጠለ በስተቀር ድጋሚ ሁለቱም ባልና ሚስት መካከል ያለውን ግንኙነት አላቀውም ነው የፌዴሬሽን ዮርዲስ ከዚህ ላይ የምትይኝ። እሺ አመሰግናለሁ ፍቄ። እኔ እንዳልኩህ ነው አሁን ጋፕ ስለነበረ አይደለ ሰበር ሰሚ ችሎት ድረስ ይሄ ጉዳይ የቀጠለው። ከዛ ፌዴሬሽንም ቀርቦ ደግሞ ሁለቱ ተቋማት መካከል ለጉዳዩ የተለየ አረዳድ ያመጣው ሁነቱ መኖሩ ነው። ስለዚህ ለዚህ ምንድነው ምላሽ ሰጪው ማን ነው ለሚለው የኔ የህዝብ ተወካዮች ምክር ቤት ነው ምላሽ ሰጪ። እንደዚህ አይነት ሁኔታዎች ካሉ እና ማህበረሰቡ በዚህ ያለፈ አሁን ኬቢ ያነሳቻቸው ስጋቶች እኔ ደግሞ እነዛን ስጋቶች ማን ይመልሰው ቅድም ያልነው እንደተጠበቀ ሆኖ ግን ስለዚህ እኒህ አይነት ጉዳዮች መኖራቸው ምንድነው ግንዛቤ ከተወሰደበት የሆነች ተጨማሪ አንቀጽ የመጨመር ጉዳይ ነው ማለት ነው። እቺ ስልጣን ደግሞ ፌዴሬሽን ምክር ቤት ጋር ነውና ለአይሜን ይቅርታ ለህዝብ ተወካዮች ምክር ቤት የተሰጠ ስልጣን ነውና በህግ ትርጉም የሚሞላ አልነበረም። በቃ የሌለን ነገር ማምጣት እኔ መሰረታዊ የህግ ስተት የተፈጸመበትን ውሳኔ ማረም አይደለም ምለው ህግ ማውጣት ነው የሆነውና ስለዚህ ለየጉዳዩ አይነት የትኛው ተቋም ምንድነው ከሱ የሚጠበቀው የሚለውን ፍርድ ቤት እንደ ፍርድ ቤት ለህጎች የሚሰጡ ትርጓሜዎችን መሰረት በማድረግ ውሳኔ ማሳለፍ ነው። ክፍተቶች ቶታሊ ህጉ ላይ የሌሉ ነገሮች ሲኖሩ ግን እና ደግሞ የማህበረሰባችን መስተጋብር ግን የሆነች አንቀጽ እንድትሻሻልም ሆነ ወይ ደግሞ ተጨማሪ ድንጋጌ እንዲገባ የሚያስገድድ መስተጋብር በማህበረሰባችን ላይ ካለ ግን ለባለስልጣኑ ይችን ኃላፊነት ሊወጣ የሚገባው አካል እሱ ነው ሊጨነቅላቸውና ግንኙነታቸውን የህግ ማዕቀፍ ሊሰጥላቸው የሚገባው እሱ አካል ነው ምልህና ይሄ አሁን ከመመዝገብ አንፃር አሁን ላይ እሰየው ነው አይደለ? አሁን ፍቺ በፍርድ ቤት ተወስኖ የውሳኔ ግልባጭህን ለመውሰድ የፍቹ መመዝገብ አለበት አይደለ? ስለዚህ አሁን እንደሱ ካስመዘገበ በኋላ አንድ ሰው መቼም እንዲሁ መኖሩ ይቀጥላል ብዬ አላስብም። ያቀዋል የሚያስከትለውን ውጤት መመለስ ፌዴሬሽን የወሰነው እንደተጠበቀ ሆኖ ለሰውም ንቃት የፈጠረ ነገር ነው። ግንኙነቴን ምን እንዲመስል አድርገው የሚለውን የተወለድ ስለሆነ ፌዴራል ፍርድ ቤቶች ላይ የፍቺን የመመዝገቡ ሂደት ሰየው ነው የሚያስብለው። ክልሎች ላይ አለ ወይ እውነቱን ለመናገር ምንም መረጃው የለኝም። ወደ እነሱም ተግባራዊ መሆን ቢችልና ሰው የትኛው ድርጊቴ የትኛው እንቅስቃሴ ምንድነው የሚያስከትልብኝን ያው ህግን አለማወቅ ከተጠያቂነት አያድንም። ለወንጀል ብቻ እኮ አይደለም አይደል? ምን ተገብረው ፍትሐ ብሔር ህጎችም ላይ ምን ሳደርግ ምን ይከተልብኛል የሆነ ነገር ለኔ እንዲጠበቅልኝ እንዲረጋገጥልኝ ስፈልግ ምንድነው መከተል ያለብኝ የሚለው የዜጋው ጉዳይ ነው። ፍርድ ቤቶች ከዛ ይሄንን ተላልፈው ክርክር ለመጡ ሰዎች መፍትሄ ከመስጠት ውጪ መስተጋብርህን እኔ ልቃኝልህ እንዲጎሎብሃልና ህጉ ባይ ሸፍነው
እንዲህ የሆኑ ነገሮችን ከምታጣ እኔ ልወጣልህ ባይ መሆን የለባቸውም ነው የኔ አቋም። መልካም ካለን ሰዓት አንፃር ኬቢ የሚቀርሽ ሀሳብ ይኖር ምናልባት እንደው ከየተወካዮች ምክር ቤት ህግ ከማውጣት አኳያ ያነሳቸው ዮርዲ እኔ አሁን ፕራክቲካል የሆኑ ኬዞች ናቸው ኦፍ ኮርስ እዚህ ፍርድ ቤትም ፌዴሬሽን ምክር ቤትም የደረሱት ጉዳዮች ብዬ ነው የማስበው። ስለዚህ ወደፊት እኔ ቢያንስ ይሄ ግንኙነታቸው ድጋሚ መቀጠሉ እስከምን ድረስ በምን መልኩ ንብረት ተከፋፍለው ምናምን አሉ አይደለ እነሱ ሴትል ከተደረጉ በኋላ የሚሆነው ነገር የሚቃኝ ህግ መውጣቱን እኔም ሪኮመንድ ማድረጋው ነገር ነው። አመሰግናለሁ። እሺ መልካም። በዋናነት ግን አሁን ትልቁ ነገር አሁን በተለይ ፍች ምናምን መመዝገቡ በቃ ተፋታል ተብሎ ሲስተም ላይ ተመዘገበ። ስለዚህ ነገ ድጋሚ አዲስ ግንኙነት ቢጀምር ሲስተሙ ላይ ያላገባ ነው ያገባ ማስረጃ የሚወስደው። ስለዚህ ለዛ ሲል አሁን የለየለት ይመጣል። በዋናነት ግን እኛ እንደ ባለሙያም ሌጋል ዲስኮርሱንም ለማሳደግ ነው ሁለቱን ክርክሮች ያነሳናቸው። አድማጭ ተመልካቾቻችን መረዳት ያለባቸው አሁን ባለው ስርዓት ሰበር ሰሚ ችሎቱ ጋብቻ ውሳኔ እንትን ፍች ከተሰጠ በኋላ እንደ አዲስ መኖር ከጀመሩ ጋብቻው ይቀጥላል የሚል ውሳኔ ሰጡት የነበረው ፌዴሬሽን ምክር ቤት ተሽሮ ግዴታ እንደ አዲስ ጋብቻ መፈጸማቸው እስካልተረጋገጠ ድረስ የጋብቻ ግንኙነት የለም የሚል አቋም ፌዴሬሽን ሰጥቷል። አድማጮቻችን እንዲረዱት የሚፈልገው ተፈጻሚነት ያለው ፌዴሬሽን ምክር ቤት ነው። ስለዚህ ይህን ግንዛቤ እንድንይዝ እንጠይቃለን። አብረናችሁ የቆየ ነው እንግዲህ ጠበቃ ዮርዳኖስ፣ ጠበቃ ከበቡሽና እኔ ጠበቃ ፈቃዱ ነን። እንዲሁም ሄኖክ አብሮን ነበር። ጥሩ ውይይት ነበር ብዬ አስባለሁ። ካለን ሰዓት አንፃር አንደኛውን ርዕስ አድሬስ ማድረግ አልቻልንም። በቀጣይ በክፍል 2 እናደርገዋለን። በዚህ ዕለት ጋብቻችሁን እየፈጸማችሁ ያላችሁ ተጋቢዎች መልካም ጋብቻ እንዲሆንላችሁ ግንኙነታችሁ ከእንዲህ አሁን ስናነሳ ከነበሩ ክርክሮች የጸዳና እውነትም ልጆቻችሁን ወልዳችሁ የምታሳድጉበት መከባበር መፈቃቀር ያለበትና እንዲህ አይነት ክርክር ውስጥ ሳትገቡ አርጅታችሁ የምትሞቱ ያርጋችሁ። እውነት ነው። ጋብቻ ከወዳታብ የጥብቅና ድርጅት ከአራዳ ኤፍኤም 95.1 ጋር የነበረው የዛሬ ፕሮግራማችን በዚህ ተጠናቋል። መልካም ሳምንት። ሙዚቃ ጋብዘናችሁ በዛው እንለያያለን። እናመሰግናለን።